ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንመለከተው ጉዳይ በሊቨርፑል ቤት ኮኖር ብራድሊ የመጪው ዘመን ተስፋ መሆኑ ግልጽ ነው። ስለዚህ ሊቨርፑል እርሱን የበለጠ ሊጠቀምበት ይገባል የሚለውን ሐሳብ ነው ምናንሸራሽረው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ኮኖር ብራድሊ የሊቨርፑል የመጪው ዘመን ተስፋ ነው የሚለው ሐሳብ ውሃ የሚያነሳ ይመስላል። ለዚያም ነው ኮኖር ብራድሊ በሊቨርፑል የውድድር ዘመን የመጨረሻ 3 የፕሪሚየር ሊግ ጨዋታዎች የመጀመሪያ ተሰላፊ ሊሆን ይገባል የሚለው አስተያየት በጉልህ እየተደመጠ የሚገኘው። በእርግጥ ምክንያቱ ግልጽ ነው፣ ለምን ሰዎች እንዲህ አይነት አስተያየት እንደሚሰጡ። ከቀናት በፊት ትሬንት አሌክዛንደር አርኖልድ የሊቨርፑል የቀድሞ ተጫዋች ሊሆን የሳምንታት ዕድሜ ብቻ እንደሚቀረው ይፋ ያደረገበትን ሐሳብ በማህበራዊ ትስስር ገጹ አስፍሯል። ሲጠበቅ የነበረ ነው፣ ነገር ግን ማረጋገጫ ሰጥቶበታል። በውድድር ዘመኑ መጨረሻ ኮንትራቴ ሲጠናቀቅ ከሊቨርፑል እለያያለሁ ብሎ። ስለሆነም የቀዮቹ የመጪው ዘመን ከማን ጋር እንደተቆራኘ ግልጽ ነው። በዚያ ቦታ ላይ የበለጠ ስሜት የሚሰጠው ሊቨርፑል ከዚህ በኋላ በሚኖሩት ጨዋታዎች ለኮኖር ብራድሊ እድል ቢሰጠው ነው። በእርግጥ አሰልጣኝ አርነ ስሎት የፕሪሚየር ሊግ ዋንጫን ማሸነፋቸውን ካረጋገጡ በኋላ ባለፈው ሳምንት ከቸልሲ ጋር ካደረጉት ጨዋታ በፊት የሰጡትን አስተያየት መለስ ብለን ብንመለከት ይሄንን ሐሳብ በሚገባ የተገነዘቡት ይመስላል። እንደውም ያመኑበት ነው የሚመስለው ሐሳቡን። የውድድር ዘመኑ የመጨረሻ 3 ጨዋታዎች የመጪው የውድድር ዘመን መጀመሪያ ናቸው ነው ያሉት አሰልጣኙ። ስለዚህ የቀጣዩ የውድድር ዘመን መጀመሪያ ከሆኑ በቡድናቸው ውስጥ ቆይተው አብረዋቸው ለሚዘልቁ ተጫዋቾች በቂ ድል የሚሰጡበት ጊዜ ነው ማለት ነው። ስለዚህ ብራድሊ በመጨረሻዎቹ 3 የሊቨርፑል የፕሪሚየር ሊግ ጨዋታዎች የመጀመሪያ ተሰላፊ ሆኖ ወደ ሜዳ ሲገባ ብንመለከተው ብዙም አያስገርምም። አሌክዛንደር አርኖልድ ኮንትራቱ ሲጠናቀቅ ከሊቨርፑል እንደሚለያይ በይፋ ማሳወቁ የተለያዩ ሐሳቦች እንዲንጸባረቁ እና ደጋፊዎችም የተለያየ ስሜት እንዲያንጸባረቁ አድርጓቸዋል። እነዚህ ስሜቶች አሉታዊም አዎንታዊም ናቸው። አንዳንዶች በሊቨርፑል በነበረው ጊዜ ለሰጠው ነገር አመስግነው ሐሳባቸውን ካፍለዋል። አንዳንዶች ደግሞ ከሊቨርፑል ለመለያየት ወስኖ ከሆነ ከዚህ በኋላ ሊቨርፑል በሚያደርጋቸው ጨዋታዎች መሳተፍ የለበትም የሚል አቋማቸውን ሲያንጸባረቁ ተሰምቷል። በእርግጥ እንደዚህ ማለቱ ስህተት ሊሆን ይችላል። ሊቨርፑል የውድድር ዘመኑን እንዲያሸንፍ ትልቅ አስተዋጽኦ ያበረከተ ተጫዋች ስለሆነ በቀሪዎቹ ጨዋታዎችም የተወሰነ ድርሻ እንዲኖረው ቢደረግ ብዙም ክፋት ያለው አይመስልም። ግን ትኩረት ሊሰጠው የሚገባው ጉዳይ የመጀመሪያ ተሰላፊ መሆን የለበትም የሚለው ነው። ከብራድሊ አስቀድሞ እርሱን የመጀመሪያ ተሰላፊ ማድረግ የሊቨርፑልን ጥቅም የሚጎዳ ነው የሚሆነው። ምክንያቱም አሰልጣኙም ተናግረዋል፣ እነዚህ ቀሪ ጨዋታዎች የቀጣይ የውድድር ዘመን መጀመሪያ ናቸው ካሉ፣ አርኖልድ ደግሞ በቀጣይ የውድድር ዘመን የቡድኑ አካል ስላልሆነ መካተቱ ብዙም አስፈላጊ አይሆንም። በእርግጥ ብራድሊ የሊቨርፑል የመጀመሪያ ተመራጭ የቀኝ መስመር ተከላካይ የሚያደርገውን ጠንካራ ስራ ነው ሲሰራ የቆየው ባለፉት ዓመታት። በቀጣይ የውድድር ዘመን ሚናውን እንደሚወጣ የሚጠበቀው እርሱ ከሆነ ደግሞ እርሱን የማጎልበት ስራ ቅድሚያ የሚሰጠው ጉዳይ ነው የሚሆነው በአሰልጣኙ። የ21 ዓመቱ ተጫዋች በንጽጽር የፕሪሚየር ሊግ ልምድ ውስንነት እንዳለበት መናገር ይቻላል። በእርግጥ በፕሪሚየር ሊግ የመጀመሪያ ጨዋታውን ለሊቨርፑል ያከናወነው በ2021 ነው። ከዚያ በኋላ ግን የተሳተፈባቸው ጨዋታዎች ቁጥር እንደሚታሰበው ብዙ አይደለም። በአጠቃላይ በቀዮቹ ማሊያ 51 ጨዋታዎችን ነው ያደረገው። ከነዚህ መካከል ደግሞ በፕሪሚየር ሊግ የተሳተፈባቸው 27ቱ ናቸው። ከነዚህ 27 ጨዋታዎችም በ14ቱ ብቻ ነው የመጀመሪያ ተሰላፊ ሆኖ የጀመረው። ስለዚህ የበለጠ ልምድ እንዲያካብት ማድረግ ምክንያታዊ ነው የሚሆነው። ሊቨርፑል በውድድር ዘመኑ መጨረሻ የሚገጥማቸውን 3 ቡድኖች ብንመለከት ደግሞ በቋሚነት በግራ መስመር የሚያሰልፏቸው ተጫዋቾች ጠንካሮች ናቸው። ከአርሰናል ሲጫወት አርሰናል ጋብሪኤል ማርቲኔሊን ነው በግራ መስመር የሚያሰልፈው። ብራይተን ሆቭ አልቢዮን ካሮ ሚቱማን ይጠቀማል በቋሚነት። እንደዚሁም ክሪስታል ፓላስ ኤበሪቼ ኤዜን ነው በዛ ቦታ ላይ የሚጠቀሙ። ስለዚህ ከነዚህ 3 ተጫዋቾች ጋር በተቃራኒ ተሰልፎ መጫወት ቢችል በቀጣይ ውድድር ዘመን በየሳምንቱ የሚገጥመውን ፈተና የሚጋፈጥበት አቅም ማዳበር እንዲችል ያግዘዋል ተብሎ ነው የሚታመነው። የብራድሊ አካላዊ ብቃት ይፈተናል በእነዚህ ጨዋታዎች። ያጨዋቱ ጠንካራ ጎኖች እስካሁን ድረስ በሚገባ ተለይቶ አልታወቁም። በእርግጥ የብራድሊ በእርሱ ዕድሜ ላለ ተጫዋች እንዲህ መሆኑ እምብዛም የሚያስገርም አይመስልም፣ ገና ወጣት ስለሆነ። የእስካሁኑ የብራድሊ የተጫዋችነት ዘመን ጉዞ በጉዳት የተደነቃቀፈ ስለነበርም ድምር ሐሳቦችን ጠቅላላ አድርጎ ስለሱ አጨዋወት ለመናገር አስቸጋሪ ይመስላል።
በቅርቡ እንኳን ባለፈው ታህሳስ ሪያል ማድሪድን በገጠሙበት ጨዋታ የሃምስትሪንግ ጉዳቱ አገርሽቶ እንደነበር ይታወቃል። ከዚያ በኋላም ቶተናምን በገጠሙበት ጨዋታ መጠነኛ ጉዳት አጋጥሞት ነበር። ከዚያ አገግሞ ነው ቸልሲን በገጠሙበት ጨዋታ ተቀይሮ ወደ ሜዳ መግባት የቻለውና የተጫወተው። ነገር ግን ከዚያ በፊት ወደ ኋላ መለስ ብለን ብንመለከት በ2022-23 የውድድር ዘመን በሊግ ዋን ይወዳደር ለነበረው ቦልተን ወንደረርስ ነው ተሰጥቶ አንድ ሙሉ የውድድር ዘመን በውሰት በዚያ ያሳለፈው እና በዚያ የውድድር ዘመን ለክለብና ለብሔራዊ ቡድን ያደረጋቸውን ጨዋታዎች መለስ ብለን ብንመለከት በድምሩ 4800 ደቂቃዎችን ሜዳ ላይ ያሳለፈበት ጊዜ ነበር የ2022-23 የውድድር ዘመን። በቋሚነት ይጫወት ስለነበረ በቦልተን ወደ ሊቨርፑል ሲመጣም በተመሳሳይ በቋሚነት የሚጫወትበት እድል ያገኛል የሚል እምነት ነበር በሊቨርፑል ቤት። ነገር ግን በሊቨርፑል ቤት በግልም ሆነ እንደ ቡድን ስኬቱን ለመድገም የነበረው ውጥን ሳይሳካለት ነው ያለፈውን የውድድር ዘመን ያሳለፈው። በእርግጥ የጀርባ ጉዳት ገጥሞት ረዥም ጊዜ ከሜዳ እንዲርቅ አድርጎት ነበር። ዘንድሮም ውጣ ውረዶችን አሳልፏል። ስለዚህ በሚፈለገው ልክ ሜዳ ላይ ተገኝቷል ማለት አይቻልም። እንዲያውም በፕሪሚየር ሊግ በተከታታይ ጨዋታዎች ተሰልፎ የተጫወተበትን ረዥም ጉዞ መለስ ብለን ብንመለከት 8 ተከታታይ ጨዋታዎች ላይ የተሰለፈበትን አጋጣሚ ነው ልናነሳ የምንችለው። ከየካቲት እስከ ሚያዝያ 2024 በነበረው ጊዜ ተከታታይ 8 ጨዋታዎችን ሜዳ ላይ ያሳልፏል እና ከጉዳት ርቆ መጫወት እንደሚችል ፍንጭ የሰጠበት አጋጣሚ ነበር ያ አጋጣሚ። ስለሆነም ሊቨርፑል የሚያደርጋቸው የመጨረሻ 3 የፕሪሚየር ሊግ ጨዋታዎች ለእርሱ መልካም አጋጣሚ እንደሚሆኑ ነው የሚታመነው። ዋንጫውን ማሸነፋቸውን አረጋግጧል። ስለዚህ ጫናው ቀለል ይላል። ስሎት አጋጣሚውን ተጠቅመው ደግሞ አርኖልድን ተጠባባቂ ወንበር ላይ በማስቀመጥ እርሱን የመጀመሪያ ተሰላፊ ቢያደርጉት እውነትም እንዳሉት የቀጣዩን የውድድር ዘመን ዘንድሮ የሚጀምሩበት ድል ይፈጠርላቸዋል እና አጋጣሚው ሰሜን አየርላንዳዊው የተለየ አይነት ጫና ውስጥ እንዲያልፍ የሚያደርገው ነው የሚሆነው። ከዚህ ቀደም በነበረው ተሞክሮ እርሱ የመጀመሪያ ተሰላፊ ሆኖ ወደ ሜዳ የሚገባው የቡድኑ ምክትል አምበል ለጨዋታ ብቁ እስከሚሆን ድረስ ያንን ቀዳዳ ለመድፈን ነበር። አሁን ግን ቦታውን የግሉ ለማድረግ እያሰበ የሚያከናውናቸው ጨዋታዎች ናቸው የሚሆኑትና እንደ ፈተና ሊመለከተውም የሚችላቸው ጨዋታ ናቸው። ስሎት ቀጣዩን የብራድሊ የእድገት ደረጃ ሲናገሩ ያነሱት አንድ ሀሳብ አለ። ለእርሱ እጅግ ወሳኝ አጋጣሚ ነው። አሁን ከሚገኙበት ደረጃም በላይ የተሻለ ለመሆን ጥረት ማድረግ ይኖርበታል ብለዋል። በርካታ ጨዋታዎችን ሲያከናውን ያንን እንደሚያሳካ አምናለሁ ነው ያሉት እርሳቸው። ስለዚህ እድሎችን እያመቻቹለት ያሰቡትን ነገር ተግባራዊ እንዲያደርግ መንገዱን ሊከፍቱለት ይገባል። እስካሁን በነበረው ጉዞ በተደጋጋሚ በተከታታይ ጨዋታዎች መሰለፍ ሳይችል የቀረው በቡድኑ ውስጥ ትሬንት አሌክዛንደር የሚባል ሌላ ወርልድ ክላስ የቀይ መስመር ተከላካይ ስለነበር ነው። አሁን መንገዱ ተከፍቶለታል። ቀዳዳውን መድፈን እንደሚችል ማሳየት ይጠበቅበታል ነው የአሰልጣኙ መልእክት። እንደውም እሳቸው በግልጽ የተናገሩት እንደማስበው የብራድሊ ቀጣዩ የቤት ስራ የሚሆነው በየሳምንቱ መጫወት መቻልና አብሮት የሚመጣውን ጫና መቋቋም መቻል ነው። በሂደት ጫና መሆኑ ያበቃል፣ ከደሙ ጋር ይዋሃደዋል እና ቀጣዩ እርምጃ ይህ ይሆናል። ትሬንት እስካለ ድረስ ግን ያንን ማድረግ ከባድ ነበር ነው ያሉት አሰልጣኙ። የአሌክዛንደር አርኖልድ ውሳኔ የፈጠረውን ስሜት መዘበራረቅ እንኳን ወደ ጎን ብንለው ከአንዱ የአካዳሚ ውጤት ወደ ሌላኛው የአካዳሚ ውጤት የሆነ ተጫዋች የተደረገው ሽግግር ተምሳሌታዊ የሚሆን ነው። አሌክዛንደር አርኖልድ ከ6 ዓመቱ ጀምሮ ነው በአካዳሚ ውስጥ ያሳለፈው። ብራድሊ ደግሞ ጥቂት ዓመታት ከፍ ብሎ ነው ከሰሜን አየርላንድ የማጎልበቻ ማዕከላት ከአንዱ ወደ አንፊልድ የመጣው። ይህንን ከፍ አድርገን ስንመለከተው ደግሞ ለሊቨርፑል ባለቤቶች በተለይ ለፌንዌይ ስፖርትስ ግሩፕ ምን አይነት አንድምታ አለው ብለን ብንመለከት የፌንዌይ ስፖርት ግሩፕ ዘላቂ ትርፍ የሚያስገኝ ሂደት ተወዳዳሪ የሌለው አማራጭ እንደሆነ የሚያስብ ነው። ጥንቃቄን የሚያስቀድም የፋይናንስ ስርዓት ይከተላል። እናም ከክለቡ የሚለቀው ተጫዋች በነጻ መሄዱ ቢያስቆጨውም ከአካዳሚ በወጣ ተጫዋች የሚተካ መሆኑ ደግሞ እንደሚያስደስተው ምንም ጥያቄ የለውም። በዚህ ጋር አንድ ልንመለከተው የሚገባ ሀቅ አለ። 21st ግሩፕ የተሰኘ የስፖርት አማካሪ ተቋም ከበርካታ የፕሪሚየር ሊግ ክለቦች ጋር አብረው የሚሰራ ነው። የሊቨርፑል አካዳሚ በአመት የሚያወጣውን ወጪ መሰረት አድርጎ የሰራው አንድ ስሌት አለ እና በዛ ስሌት መሰረት አርኖልድ በዋናው ቡድን ባሳለፈው 9 ዓመት ክለቡ ከ145 እስከ 150 ሚሊዮን ፓውንድ ከማውጣት ተርፏል የሚል ድምዳሜ ያለው ስሌትን የሰራው። በእርግጥ ስሌቱ ሊቨርፑል ደረጃውን ላቅ ያለ ቀይ መስመር ተከላካይ ወደ ገበያ ወጥቶ ቢያስፈርም ኖሮ ሊያወጣ ይችል የነበረውን የገንዘብ መጠንና የደሞዝ መጠንም ጭምር አካቶ የተሰላ ነው። ሊቨርፑል ብራድሊም ተመሳሳይ ውጤት በሜዳ ላይና ከሜዳ ውጪ እንዲያስገኝለት ተስፋ አድርጓል። ያንን ማድረግ ከቻለ ስኬታማ ነው የሚሆነው። የማይካደው ሀቅ
የብራድሊ እድገት እንዳለ ሆኖ ሊቨርፑል በመጪው ክረምት የዝውውር መስኮት የቀይ መስመር ተከላካይ ቦታ የሚሰለፍ አማራጭ ተጫዋች ለማስፈረም ጥረት ማድረጉ አይቀርም። ሊያስፈርመው የሚፈልገው ተጫዋች ደረጃው በግልጽ የተቀመጠ አይደለም። ሊቨርፑል የሚፈልገው የብራድሊ ተጠባባቂ የሚሆን ወይስ የላቀ ልምድ ያለው ተጫዋች ነው የሚለው በግልጽ አሁን ለመናገር ያስቸግራል። አንዳንዶች እንዲያውም ደረጃው ላቅ ያለ መሀል ተከላካይ አስፈርሞ ጆ ጎሜዝ አሊያም ጃረል ክዋንሳህን በቀይ መስመር ሽፋን ሰጪ ተጫዋቾች አድርጎ ሊጠቀም ቢችል አማራጭ ይሆናል ብለው ሶስተኛ አማራጭ አቅርበዋል። በእርግጥ ሶስተኛው አማራጭ ሪስክ አለው። ጎሜዝ መጥፎ የጉዳት ታሪክ ያለው ተጫዋች ነው። ክዋንሳ ደግሞ በቀይ መስመር ተከላካይ ቦታ ሲሰለፍ ተቸግሮ የታየባቸው አጋጣሚዎች ጥቂት አይደሉም። ብራድሊም ቢሆን ባለፉት 2 የውድድር ዘመናት ለጉዳት ተገላጭ ሆኖ ታይቷልና ተጫዋች ማስፈረም የምርጫ ጉዳይ ሳይሆን ግዴታ ይመስላል አሁን በሊቨርፑል ቤት። ከሁሉ የሚቀድመው ግን ለብራድሊ ኮንትራት ስልባት ማበጀት ይመስላል። የተከላካዩን ኮንትራት ለማራዘም ድርድሮች ተጀምረዋል። ብራድሊ በ2023 የተፈራረመውን ኮንትራት የመጨረሻ 2 ዓመት ጊዜ ውስጥ ሊገባ ነው አሁን። ስለዚህ አዲስ ኮንትራት ቢያስፈርሙት ሊቨርፑል በእርሱ ላይ ያለውን እምነት የሚያጠናክር ይሆናል። በስኳድ ውስጥ ካሉ አንጋፋ ተጫዋቾች ተረታ ሲኒየር እየሆነ መምጣቱንም ጭምር የሚያመላክት እርምጃ ሊሆን ይችላል። ስሎት ቸልሲን በገጠሙበት ጨዋታ በተጠቀሙበት የተጫዋቾች ምርጫ ቅድሚያ የሚሰጧቸው ነገሮች የትኞቹ እንደሆኑ አሳይተዋል። ብራድሊ አሁን ከጉዳት አገግሞ ለጨዋታ ዝግጁ መሆኑን በማሳየቱ የበለጠ ቁጥር ያላቸው ደቂቃዎች የሚያገኝበት ጊዜ ደረሰ ይመስላል። እናም በቀሪዎቹ ጨዋታዎች ለሱ በቂ ድል ቢሰጡት የመጪው የውድድር ዘመን የቤት ስራቸውን ከወዲሁ መስራት መጀመራቸውን የምንመለከትበት ይሆናል።